ልጅነቴ ማርና ወተቴ የሚለውን ዘፈን ጋብዙልኝ። እንግዲህ ውድና የተከበራችሁ ቤተሰቦች እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በጣም በብዙ ነገር ስቅ ያለው በጣም በብዙ ነገርም ተገርም ያለው በተለይ የሆነ ኮሜንት ማለት ነው በጣም ነው ያሳቀኝ። መቤቴን ነው ብላችሁ ዛሬ ባይዘው እንግዲህ አለብኝ ብታይ ማለት ሴትዮ እንትን ብላ የለ ከዛ ሷ ለመጠየቅ መጠው ነው ምናምን እኔ አሁን ተደብቂያቸው ነው ልንገራችሁ ብዬ ነው እንደው ሚስጥር ነው ግን ማርያምን በዚህ ኮሜንት በጣም ነው የሳኩትና ማለት ነው ይቅርታ አድርጉልኝ። ማለት ኮሜንት ሀይ ወይኔ ጉዴ ደክሞኛል። እንትን ነው ኮሜንቱ ምንድን ነው የሆነ ሰውንም ይነካል ግን የሆነ አጻጻፍ ወይ ማለት ሳነበው መሰለኝ አይ ዶንት ኖ አሳቀኝና ሄዳችሁ አንብቡ። ግን ምንድን ነው ገምቱ፣ ሄዳችሁ አንብቡና ንገሩኝ። ከዛ ነገ ነግራችኋለሁ። ከገመታችሁ ደግሞ የገመተውን ሰው ኮሜንት ላይክ አደርገዋለሁ። ያለ ሰው ትክክል ነው ማለት ነው። ከዛ እውነት ነው ማለት ነው። ያንን እዩ። ኦፍ ወይ ማርያምን በጣም የሳኩትና በመጀመሪያ ጨረቃዎች የዛሬው ቪዲዮ የሆነ ስህተት ሰርታችኋል። ስህተቱ ምንድን ነው መሰላችሁ? ልክ ብሩኬ ቤት ሲሄድ ቅምጥል እዛ ቤት ነበር መገኘት የነበረባት ከኤፊ ቤት ማለት ነው። ከዛ ከወንድሟ ጋር ነው ብትኖር አልተባለም። በቀደምም እንደዛው ቤቷ ስትሄድ ማለት ቤቱ ተውኑ ግን እዚህ አይደለችም ሲል ነበረ። ከዛ ደግሞ ማለት ውጭ ቆይታ ነው የመጣችው። ቅምጥል ልትመጣ ነው እያለ ነበር ኤፍሬም በቀደም ለት ጥጋበኛ ባል ወይ መታወቀን ሰው ደግሞ ዛሬ ተደወለላት ምናምን እንግዲህ ቤቷ ነው ያለችው። ብሩኬ በመኪና ይዟት መጥቷል። ከዛ እኛ አውርተን እስክንጨርስ ያኔ ቴክስት እናደርግሽ ትመጫለሽ ምናምን ወይ ደግሞ ሲደውልሽ ኤፍሬም ተባለት። ሲደውልለት መጣች ማለት ነው። ቅምጥል መጣች። ከዛ ምንድን ነው ለምንድን የመጣችሁት አለቻቸው። ከዛ በቃ ኤፍሬም እኔ እኮ በጣም የሳክት ማለት ነው። በአንድ ሆኖ እንደዚህ የሚባለው ያው እንግዲህ ብሩክ ያልመታኝም እኔ የሌላ ሰው ጋር እንድጣላ አትፈልግም፣ ግን ሌላ ሰዎች ጋር ከተጣለው መቱኝ እና በላ ሰው ጋር ተጣለው መቱኝ አትልም። ባጭሩ ምንድን ነው እንደዚህ ነገር ጥምጥም እንድጣላ አትፈልግም እንድላ አትፈልግም። ኦልሬዲ እኮ ተጣላ መቱ። ደግሞ የሰው ልጅ ከተጣላ ይቀር መምታት እንጂ መመታት የለበትም ነው። ደግሞ እኔ ሳኩት ደግሞ ብሩኬ ሲመታው ማለት ነው እንደዚህ አስተኝቶ የመታው ጊዜ እንዴ ምን አፍንጫን ነው እንዴ መታ እንደዚህ የምናን ነገር ሲል አይታችሁታል። የሆነ ሊያስመልሰውም ነው የሚመስለው እና እንደዛ አይደለም የሚደረገው እጅ ሲመታ። አረ ወይኔ ጉዴ! ዛሬ ብሩኬ ደግሞ እንደዛ እንትን አለ ምናምን ደግሞ ስማ ኤፊ ሴት አይባልም። ሴት ስድብ አይደለም። ሴት ማለት ነው ቢያድል እንደውም ሴት ትሆን ነበር። እመቤቴን ሴት ልጅ በቃ ምንም ሁሉ ሰው የሚመኘው አይነት ጾታ ነው። አንዳንድ ዝርክርኮች ናቸው ሴት ልጅ የሚያሰድቡት። ፍፄን ሲሰድበው ምን አልከው? ሴት አልከው። የሰደብከው መስሎ ግን መረቅከው። ይህ ነው ሴት ማለት ትልቅ ነገር ነው። ሴት ማለት ስድብ አይደለም። አንዳንድ ሰዎች ግን የምትናገሩት ነገር ሲያስጠላ ስድብ አይደለም ሴት ማለት። አንተ እንደዚህ ያደርጋለሁ ሴት ሆና ስትል ነበረ። ከዛ ደግሞ ምንድን ነው ህፃን ሲለው ፍፄ ማለት ነው ህፃን ሲለው ና አባቴ ነው በቃ ወጣለው። ከዛ ደግሞ ትልቅ ሰው ነኝ አክብረኝ። በቃ የሆነ ህፃን ናችሁ ሲጀመሩላችሁ። ህፃን እንቡጥጥጥጥዬ ጡጦ ነው የሚቀራችሁ። ጡጦ ይዛችሁ ነው እስኪ ነገ ጡጦ ምጥምጥ እያረጋችሁ ነው ወይ ጭቃ እያቦቃችሁ። እንደውም ፋሽን መጥቷል። ጭቃ ሰው ሁሉ ስራ የሚሰራው ሲያጣ ጭቃ እያቦካ መጥቷል። እንግዲህ እና ጭቃ እያቦካችሁ ለምን አትመጡም? ነገሩ ናቸው። እኔ እሱ ነው የፈለግኩት አሁን። ወይ ደግሞ ጡጦ ነገር እየጠባችሁ ብትመጡ ማለት ደስ አይል የምታደርጉት ነገር ይሻለና እንቧክሳለን ምናምን። መቧከስ እንትን አይደለም አሁን ላይ እርድና አይደለም። እርድና ማለት በመነጋገር ምናምን ባህርድነት በቃ ነገሮቹን ማስተካከል እንጂ መደባደብ ድሮ ቀረ በቃ ምናምን ነገር አርድነት አይደለም። ከዛ ብሩኬ በስህተት ምን አለ? በጣም ብዙ የሚወዱኝ ሰዎች እኮ እያስቀየምኩ ነው። ያው ሀይሚ ታውቃላችሁ፣ ሀይሚ አትወደኝም ማለት ከዛ ደነገጠ ማለት የማይፈልገው ቃል ስለሆነ ከዛ ማለት ያው ነገሮቹ የምታደርጋቸው ነገሮች እንደማትፈልግ ነው የሚያስታውቀው ብሎ አስተካከለው ማለት ነው። ከዛ ደግሞ ፍፄ ምን አለ? እህትን ለሌላ ሰው ልድራት ነው የፈለግከው ምናምን አለ። ተው አለ ደግሞ ብሩኬ ደውችን ቃለ ወዳት ደግሞ ተው አለ። እዛው ላይ ቅናቱ ጨበጥ አደረገው ማለት ነው እና ከዛ እንግዲህ ቅምጥሌ እንዴ ምናምን ብላ ደንግጣለች። የፈራው ነገር አለ ወይ? እውነት ነው ባይዘው ወይ አንዳንድ ሰዎች በፍርሃት ተነሳስተው ሀሳባቸውን ሊቀይሩ ይችላሉ። እና ምናልባት ያ ነገር አስደንግጧት ነው። ፈርተ ነው ወይ እንዴት ትናንት እኔ እንደዛ ሳምነኝ ዛሬ ነገር አደረክ ነው እና ደግሞ አሁን እንግዲህ ኤፍሬም የእህትህን ህይወት አስተካካይ ነው ወይስ አበላሽ እንበልህ? በዚህ አይነት ማለት እንዴት ነው ነገሩ? እንዴት ነው ነገሩ? እንዴት ነው ኧረ እንዴት ነው የሚለው ዘፈን እና እንደዚህ አይባልም። አንዳንድ ያያችሁ ሶስተኛ ወገን ይገባል። በጸም መሀል ምድረው በቀልድ መሀል እውነት ነገር ይመጣል ብለው እንደዚህ ነው። ሰው ተጣላ ሲባል አንዳንድ የተማሩ ሰዎች እና የበሰሉ ሰዎች ሶስተኛ ወገን እንዳይገባባችሁ ተጠንቀቁ ይባላል። ሰው ተጣልተው እንኳን
ምን ይባላሉ? ሶስተኛ ወገን እንደገባችሁ ተጠንቀቁ ሲባል እናንተ እንደተጣላችሁ ከከሌ ጋር ለምሳሌ ነው ቅምጥሌ ጋር ፋይት እያደረኩ እንደሆነ ከታወቀ ሌላ ጠላት ካላት መጥቶ ወይ ይመታታል ወይ እኔን ይመታኝና ከዛ ማን ነው የምትለው እሷ ናት ትለኛለች። እኔ ደግሞ እሷ ናት እላለሁ ማለት ነው። በዚህ መሀል ሶስተኛ ወገን ተጠቀመ። ስለዚህ ለዛ ነው እንደዛ የሚባለውና ስለዚህ እንግዲህ ያው ነግራችኋለሁ። ከዚህ በፊትም ላይቭ ላይ ቁጭ ብላችሁ በምታወሩት ሀሳብ ነው እየመጡ እያወሩብን ያሉት። እንግዲህ ብሩኬ ያደርገው ማለት ከዛ ደግሞ ብሩኬ እውነቱን እወቅ እውነቱን ሳታቅ እንትን እንዳትል ምናምን ተባለ። በዛ ልክ እንግዲህ ያው ምናልባት ውሸት ሊሆን ይችላል ብሩኬን አደርገውን በተባለው እንግዲህ እንዳያችሁት ውሸት ነው ተባለ። እንግዲህ ቃቃ ጨዋታ ነው ሲጫወቱ የነበረው። ቃቃ ጨዋታው እያለቀ ይመስለኛል። ይሄ የመጨረሻው ፓርት ነው። ነገ እንግዲህ ጨዋታ ፍርስርስ ያደረ እንጀራ ቁርስርስ ይባላል። ቃቃ ጨዋታ ተጫውተን ልጅ እያለን ያው ብዙ ረጅም ጊዜ እንኳን አልተጫወትኩም። ቃቃ ጨዋታ ግን በተጫወትኳቸው ጊዜዎች ትንሽ ጊዜም ቢሆን እንደዛ ነበረ። መጨረሻ ተጫውተን ስንጨርስ እንደዛ ብለን እንጨርሳለን። እንዲሁም ደግሞ ጨዋታውን እንዘጋለን ማለት ነው። ሶዛት ነገ እንደዛ ነው የሚሆነው። ምክንያቱም ቅምጥሌ ደንግጣለች። ብሩኬ ተረጋጋ ምናምን እያለችው ነበር። እንዴት በፍቅር እንደሚተያዩ አይታችኋቸዋል። ምን አለበት በአንድ በኩል ብታረጓቸው። እንዴት ጨጓራ እንደተላጠ ቅምጥሌ ስትመጣ በዚሁ በኩል ሆነች። ሁለቶቹ አለቅላቂዎች መሀል ላይ ሆኑ። በቃ በምን አድርጌ እንዴት አድርጌ ላጣብቃቸው። ከዛ እንደዚህ ተያዩ። በቃ በፍቅር እዛ ማዶ እና እዚህ ማዶ ሆኖ በፍቅር ተያዩና ብሩኬ በቃ ተረጋጋ ምናምን ስትለው ቅምጥሌም ብሩኬ ደግሞ እኔ ስናገር ስህተት ነው፣ በሌላ ሰው ሲመጣ ደግሞ እውነት ነው። ስለዚህ የእሷ እውነት ነው ምናምን ብሎ ተናደደ። ነገር ግን ነገሮቹ ይፈታሉ። አይ ቲንክ ነገ ቅምጥሌ ይቅርታ እኔ እንደዚህ ስለመሰለኝ ነው ወንድሜ ስለሆነ ምንም ማድረግ አልችልም ምናምን ብላ ትመጣለች። ያው ወንድም ነው ባይዘወይ የሚያስጠላው ነገር ትዳር መሀል እህት ወንድም እናት አባት ሲገቡበት ትዳር መሄጃ ነው የሚያጣው። የምር አንዳንድ ሰው ተጨንቀው መሀል ላይ ጭንቅ እንደሚላቸው በዚህ ጸበኛ ሆኖ መሀል ላይ የት እንደሚሄዱ የሚጠፋቸው ሰዎች የለም። እንደዛ ነው ትዳርም የለ የትኛው ልፍረድ ብላችሁ የምትጨንቁበት ጭንቀት ላይ ነው የምትወድቁት። አባት እህት ወንድም ከገባበት በጣም ከባድ ነው። ህይወታችሁን ባልና ሚስት አንድ ላይ መምራት አለባችሁ። ሲቻል አንዳንዴ ወንድምሽን ትተሽ ወደ ባልሽ የምታወገኝበት ሊመጣ ይችላል። ማለት ለብቻ ወንድምሽን ልትቆጩ ልትሰዲው ትችላለሽ ምናምን፣ ግን ፊቱ ላይ ግን ወደ ባልሽ ደላ ማድረግ እንዲሁም ባል ደግሞ በጓደኛም ፊትም ምንም ነገር ታጥፋ ሚስትህ ወደ ሚስት መወገን ብቻቸውን ግን ልትቆጣቸው ትችላለ ማለት ነው። ሶ አሁን ከዚህ መሀል ፍፄ አሁን ለምሳሌ ሄድክ ፍፄ አብረህ ግን ዝም ማለት አለበት። ብሩኬ ነው እያወራው ያለው ብሩኬ ያወራ እንዴ ምንድነው ነገሩ? ኤፍሬም ደግሞ ጣጥ ሲያደርገው ነበር መጀመሪያ ላይ ማለት ውጡልኝ እያለ ነበር ምናምን። ከዛ ደግሞ ቅምጥሌ ስነሳ ሌላ ሰው ነው ዝም። አሁን ፍፄ ምን አለ? በቃ ሲሆንም የነበረው ነገር አለ፣ ጀግና ሲያጫውተው የነበረ ነገር አለ አለ። እሱንም ጠይቂዋለሁ። እና ለማንኛውም አንድ እጅ ተሰብሯል። ደግሞ እኔ የገረመኝ ነገርና የጨነቀኝ ነገር አንድ ነገር አለ። የሰው ልጅ እጁ እንደተሰበረ ወደሆኑ ነው እንደዚህ የሚታሰረው በዚህ ማሰሪያ እንጂ ተሰብሮ ከዳነ በኋላ ነው እንደዚህ የምታሰረው። ከተመታ እኮ ከትናንት በፊት ነው አይደል እንዴ? ከትናንት በፊት ተመታ እጁን። ከዛ ኦልሬዲ ከትናንት በፊት እንደተመታ ነበር እንደዚህ አይነት ነገር መታሸግ የነበረበት። ሐኪም ቤት ተሄዶ ምናምን እንደዚህ ይታሸጋል። ከዛ ምን ተደረገ? እየተጃጃላችሁ ያላችሁት መጃጃል ወይ ደግሞ የህፃናት የሚኖሯችሁ እንዴት ነው? ተመትቶ የተመታ ቀን እንደዚህ ታስሮ ሳይመጣ ዛሬ በሚሻለው ቀን እንደዚህ ነገር ታስሮ መጣ። ዋታብን እንደዚህ አይደረግም። በእውነቱ ምን አይነት ጉድ ነው ጎበዝ። እና ምንድን ነው ዛሬ ያው አልተቧከሳችሁም። እንኳንም አልተቧከሳችሁ ጥሩ ነው። ያው እንደ ህፃን ያረጋችሁ ነበረ። ትንሽ ተፎነጫጨራችኋል። ይሁን ብሩኬ ደግሞ ያሳቀኝ እዚህ መሀል እንደዛ እንትን ብሎት ከዛ ራቅ ብሎ ቁሞ እያለ ብሩኬ ደግሞ እንደዚህ ቀብረር ብሎ ተቀመጠና ከዛ ለምን እቀመጣለሁ ብሎ ተመልሶ ደግሞ ደውላት ሆናን እያለ ደግሞ ተነሳ ማለት ነው። ትቶት መቀመጥ አይሰራም ብሎ ነው እንግዲህ። ከዛ መሀል ላይ ደግሞ እኔ እኮ የገረመኝ ሞቅ ያረጉትና ነገሩን ከዛ ብርድ ያረጉታል። በቃ ተው የሆነ ነገር ፈልጓት በቃ ና ከዛ ደግሞ ጓደኛም እኮ ነን ምናምን። አንተ ግን እንዴት ነው እኔ ዝም ይላል ብላ አስበን ምናምን እንዴት ነው? ወይ ሞቅ አርጉት ነገሩን፣ ወይ ደግሞ አንድያውን በረድ አርጋችሁ በጓደኝነት ሙድ አውሉ። እኛንም እኮ ነፍሳችን ቀጥል ታደርጓት ነው። ወይ መደባደብ በደንብ ነው ወይ ደግሞ ተውት። እና ለማንኛውም ጋይስ እንግዲህ ሁለቶቹ እንዲለያዩ ማትፈልጉት ምንም መለየት የሚባል ነገር የለም። ነገ ወይ ከነገ በኋላ ሰላም ይፈጠራል ብዬ አስባለሁ። እንደ ፈጣሪ ፍቃድ ፈጣሪ ከእናንተ ጋር ይሁን። እና አንዳንድ ኮሜንቶች ነገር ለማቀሳሰር ወይ ደግሞ ለተንኮልም ቢሆን የሚያስቁ ነገሮች አላቸው። እና ደግሞ ብቻ ግን ይመቻችሁ። ለማንኛውም ወዳችኋለሁ ሁላችሁንም። ቅምጥሌ ደግሞ መርደምቅ ብሎብሻል የኔ ጽጌረዳ። ደግሞ አንድ አይነት የለበሱት ያቸው እስኪ እነዚህ ቁሌታሞች እነሱ ለራሳቸው ከካሜራ ጀርባ ይሳሳማሉ። እኛን እዚህ ጋር መጣው ተፋልጠናል ተቧክሰናል ይላሉ። አቤት እናንተ ግን ከዛ እኮ አሁን ቸው ምናምን ይባባሉና አብረው ቁጭ ይላሉ። ተከፍከፍ ብለው ቁጭ ነው የሚሉት ምናምን ሰርተነዋል እንዴት ነው ሙዱ ምናምን እያሉ ማለት ነው። ብቻ ይመቻችሁ። ለማንኛውም እግዚአብሔር አይለያችሁ፣ ከክፉ ነገር ጠብቃችሁ፣ ምቀኛን ሸረኛን ያዘላችሁ፣ እጅ እግሩን ሽባ አይኑን እውር ያደርግላችሁ፣ መልካሙን ሰው ወደ እናንተ ያደርግላችሁ። መልካም አዳር ይሁንላችሁ ባይ